ጽዱ ኢትዮጵያን የመፍጠር ውጥን በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ ሆኖ በሀገር አቀፍ ደረጃ ገቢራዊ እየተደረገ ይገኛል። በሐዋሳ ከተማም እኔም የከተማዬ የጽዳት አምባሳደር ነኝ በሚል መሪ ቃል የከተማዋ ውበት የመጠበቁ ስራ ትኩረት ተሰጥቶት እየተሰራ ይገኛል። ይህንኑ ስራ ማገዝ የሚያስችል በኢትዮጵያ ንግድ ባንክ የሐዋሳ ዲስትሪክት ሰራተኞችና አመራሮች በከተማው ታቦር ክፍለ ከተማ በመገኘት የጽዳት ዘመቻ አካሂደዋል። አቶ ወየሳ ጥላሁን በኢትዮጵያ ንግድ ባንክ የሐዋሳ ዲስትሪክት ኃላፊ ናቸው። ባንኩ የደንበኞችን ሳምንት እያከበረ በተጓዳኝ ደግሞ ማህበራዊ ኃላፊነቱንም እየተወጣ ስለመሆኑ አንስተዋል። አንዱ መርሃ ግብር የማህበራዊ ተቋሚ ኃላፊነት መወጣት ነው። የኢትዮጵያ ንግድ ባንክ ሐዋሳ ዲስትሪክትም በስሩ ካሉ ቅርንጫፎች በተለይ ሐዋሳ ከተማ ላይ ወደ 29 ቅርንጫፎች አሉ። ከዛ የተውጣጡ 300 የሚሆኑ ሰራተኞቻችን ዛሬ ላይ በተለምዶ ፔፕሲ ኤሪያ ወይም ደግሞ ፔፕሲ አካባቢ ተብሎ የሚገኝበት ቦታ ላይ የማጽዳት ስራ እየሰራን እንገኛለንና ይሄ ደግሞ ከዚህ ቀደምም እንደ ባህል ሆኖ በባንኩ በተቋሙ ሰራተኞች ሲከወን የነበረ ቀጣይም ደግሞ እንደዚሁ ተግባራዊ ልናደርግ የምንችላቸው ነው። በመርሃ ግብሩ የተገኙት የሐዋሳ ከተማ አስተዳደር ከተማና መሰረተ ልማት መምሪያ ኃላፊ አቶ ቸርነት ፍላቴ በሐዋሳ ከተማ እኔም የከተማዋ ጽዳት አምባሳደር ነኝ በሚል መሪ ቃል ለ10ኛ ሳምንት ማህበረሰቡንና ተቋማትን በማስተሳሰር የጽዳት ዘመቻ የተሰራ ስለመሆኑ አንስተዋል። ይህ ጽዱ ሐዋሳ ኢኒሼቲቭ የአካል የሆነው የ10ኛው ሳምንት ዘመቻችን እንግዲህ በዚህ በአማረ ሁኔታ በጥሩ ሁኔታ ተከናውኗል። እንደ ከተማ አስተዳደር ያው እኛ ህዝባችንን በመላው በስፋት ማሳተፍ ጀምረናል። በተለይ ቅዳሜ ሁሉም የማህበረሰብ ክፍል አካባቢውን ወጥቶ የሚያጸዳበት ሁኔታ ተፈጥሯል። የአካባቢ ብክለትን መከላከል እንዲቻል በፕላስቲክ ከረጢት ዕቃ መያዝም ሆነ መገበያየት የሚከለክለው መመሪያ ከዛሬ ጥር 23 2018 ዓ.ም ጀምሮ ገቢራዊ ይደረጋል ብለዋል። ግለሰቦች በ20 ሜትር ተቋማት ደግሞ በ50 ሜትር ክልል ውስጥ አካባቢያቸውን የማጽዳት ግዴታ አለባቸው ያሉት ደግሞ የሐዋሳ ከተማ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ማራዶና ዘለቀ ናቸው። ወደ 1 ዓመት አካባቢ ይህንን ደንብ አጽድቀናል ማለት ነው። ስለዚህ ከዚህ በኋላ በሚኖረው ሂደትም ጠንከር ያለ አካሄድ ነው መሄድ የሚኖርብን ብዬ አስባለሁ። ግዴታቸውንም ማህበረሰቡም ነዋሪው አጠቃላይ ተቋማት ከራሳቸው መጀመር አለባቸው። ያነጋገርናቸው በጽዳት ዘመቻው የተሳተፉ ሰራተኞችም ጽዳት ለራስ ከመሆኑ ጋር ተያይዞ በዚህ ሁነት ላይ ተሳታፊ በመሆናቸው ደስተኛ ስለመሆናቸው አንስተዋል። ጽዱ መሆኗ ኦሬዲ ለኛም ነው። ባንካችን ያለው አየር ላይ አይደለም፣ እዚሁ ስለሆነ ያለው አጽድተን ሐዋሳ እንደሚታወቀው እንግዲህ ጽዱ ናት። ይህንን ቦታ ደግሞ ከተማ አስተዳደሩን ጠይቀን ተሰጥቶን የዚህ ተሳታፊ በመሆኔም በጣም ደስተኛ ነኝ። ዛሬ እኛ ከጠዋቱ 12 ሰዓት ጀምረን በሐዋሳ ፔፕሲ ኤሪያ ላይ ለእይታ ምቹ ያልሆነ ሽታ ያለበትን ኤሪያ እያጸዳን ያው ኃላፊነታችንን እየተወጣን ነው። ባንኩ የደንበኞች ሳምንት ምክንያት በማድረግ ከጽዳት ዘመቻው በተጓዳኝ ከባንኩ ደንበኞች ጋር ውይይት አካሂዷል። በውይይት መድረኩም ከዲስትሪክቱና ከኢትዮጵያ ንግድ ባንክ ዋናው መስሪያ ቤት የመጡ የስራ ኃላፊዎች፣ ሰራተኞችና የባንኩ ደንበኞች ተገኝተዋል። በመርሃ ግብሩ በኢትዮጵያ ንግድ ባንክ የሐዋሳ ዲስትሪክት ኃላፊ አቶ ወየሳ ጥላሁን በ2017 በጀት ዓመት ባንኩም በ77 ዓመታት ታሪኩ አስመዝግቦት የማያውቀውን ተቀማጭ ሂሳቡን በአንድ ዓመት ጊዜ ውስጥ ማስመዝገቡን አንስተዋል። በ77 ዓመት ታሪኩ ውስጥ 515.5 ቢሊዮን ብር በላይ የተቀማጭ ገንዘብ በአንድ ዓመት ውስጥ በ2017 በጀት ዓመት ብቻ በማስመዝገብ አስደማሚ ታሪክ ሰርቷል። በዚህም አጠቃላይ የተቀማጭ ገንዘቡ 1.69 ትሪሊዮን ብር ከማድረስም በላይ ጠቅላላ ሀብቱ ከ2.3 ትሪሊዮን በላይ አሻግሯል። በውይይት መድረኩም ተሳታፊዎች ከአገልግሎት አሰጣጥ፣ ከብድር አቅርቦትና አመላለስ እንዲሁም ከባንኩ ተደራሽነት ጋር ተያይዞ ጥያቄ አቅርበው የባንኩ የስራ ኃላፊዎች ምላሽና ማብራሪያም ሰጥተውበታል። ነጋዴውን ይረዳል ካላቸው የብድር ፖሊሲው ችግር ሊሆን ይችላል። በየጊዜው ሪቫይዝ ማድረግ ያስፈልጋል። የብድር አስፈጻጸም ፕሮሲጀሮቹ ውስብስብ ናቸው። ፈጥነ ለንግድ በሚፈለገው ሰዓት ላይ በእጃችን እየገባ አይደለም። ይህን እንዴት ነው የምታሻሽል? ከብድር ጋር ተያይዞ የክራይቴሪያዎቻችን በጣም ጥብቅ መሆን በተደጋጋሚ ተነስቷል። ምናልባት እንግዲህ ንግድ ባንክ ፕሮሲጀራል የሆኑትን ከኮምፕሊያንስ አንጻር ዜሮ ነን ኮምፕሊያንስ ፖሊሲን ያለን ኮምፕሊያንስ ላይ ኮምፕሮማይዝ ማድረግ አንችልም። ነገር ግን የብድሩ ጥያቄ አድቫይዝ ሲደረግ አብሮ ቼክ ሊስት አዘጋጅቶ ያንን እንዲያሟሉ ደግሞ የሙያዊ ድጋፍም እያደረጉ መሄድ አለበት። ይሄ በእኛ በኩልም ያለ ክፍተት ነው። እሱን አንደርላይን አድርገን ወስደነዋል። ብዙ ጊዜ የመቀነስ ነገር አለ።
የጠየቅነው ነገር ላይሰጠን ይችላል። ያንን ነገር በደንብ አጥንቶ እኛ ላቀረብነው ዓላማ ሙሉ በሙሉ ብድሩን እንድናውል ቢዮንድ ኮላተራል ማሰብ ቢችልስ? ከኮላተራል ግምት ጋር በጣም ብዙ ጊዜ ቅሬታ ይቀርባል። ልክ ነው። እንደውም ባለፈው ጥናት ተሰርቶ ያው እንደምታውቁት አዲስ አበባና ሸገር ኤሪያ ላይ የተወሰነ ማሻሻያ አድርገናል። ምንድነው ሁሉም ጋር ነው ጥናት የተደረገው፣ ግን የተሻለ የማርኬት እድገት ያሳየው እዛ አካባቢ ነው። ሽያጭም ላይ ምናምንም ላይ የተሻለ የማርኬት እድገት ያሳየው እዛ ጋር ስለሆነ እዛ አካባቢ ተሻሻለ። ያኛውን እስኪ ትንሽ ሆልድ እናድርገው የሚል ነገር አለ። ግን ይሄን ሶሉሽን እንዲያገኝ እናደርጋለን።